ስሙማ ማለት ነው እንደው መቼም ማለት ነው ይሄን ሰሞን ቲክቶክ ላይ የምናያቸው መረጃዎች እና በጣም የሚገርሙ ነው። ዛሬ ደግሞ በተለያየ መንገዱ በስመ አብ ወልደ መንፈስ ቅዱስ እኔ እንጃ ሰው ምን እየሆነ እንደሆነ እየገባኝ አይደለም ማለት ነው። ፈጣሪ ለሁላችንም ልቦናና ማስተዋልን ይስጠን። የሰው ገንዘብና የሰው ሀቅ መብላት ምንም አይጠቅምም። ነገ ጠዋት ውርደት ነው። ነገ ጠዋት ደግሞ ሰው ይሞታል። የሰው ልጅ ደግሞ ሲሞት እቺ አንደበታችን ትታሰራለች። አንደበታችን ስትታሰር ደግሞ ነገ በፈጣሪያችን ዘንድ ፍርድ ላይ ስንቀርብ የሚያጋጥመንን ማወቅ አለብን ማለት ነው። ሰላም ጤና ይስጥልኝ። እንዴት ዋላችሁ? እንዴት አመሻችሁ? እንዴት ቆያችሁን? ያለው እግዚአብሔር ይመስገን። ዛሬ ቅዱስ ሚካኤል ነው። እንኳን አደረሳችሁ፣ እንኳን አብሮ አደረሰን ማለት ነው። እንግዲህ ደግሞ አሁን በሌላ ቪዲዮ መጥተናል ማለት ነው። በተለያየ ቪዲዮ በሪአክሽን ቪዲዮ መጥቻለሁ ማለት ነው። እንደተለመደው ሼር፣ ላይክ፣ ሰብስክራይብ እንዳረሱ ማለት ነው። ውድ ቤተሰቦቼ አበረታቱ ማለት ነው። አመሰግናለሁ። ምን ልላችሁ ነበረ? በጣም ነው ያዘንኩት ማለት ነው። እንግዲህ በተለያየ መልኩ አሁን በሶሻል ሚዲያ የምናያቸው ነገሮች፣ በሶሻል ሚዲያ የምንሰማቸው ነገሮች በጣም ከባድ ናቸውና እስኪ ወደ ቪዲዮ ተመልሰን አንተም ለእሷ ያለህን ፍቅርና ክብር አንተ ታውቀዋለህ፣ እሷም ለአንተ ያላትን ፍቅርና ክብር እሷ ታውቀዋለች። ማንንም ሳሪ እኔ አፌን ሞልቼ ዛሬ ስለ ሳሪ ስናገር ትላንት የወቀስኳትን ሳሪ አይደለም፣ ትላንት ማላቃትን ሳሪ አይደለም። ከራሴ በላይ የምናገርላት ናት። ማንነቷን ለማንም ክፉ ነገር የላትም፣ ግን አፏ ላይ እንደምጣላት ነው የምትናገረው። የውስጧን ነው የምትዘረግፈው። ይሄ ደግሞ የጥሩ ሰዎች እንትን ክፋት አይደለም። በቂ አንተም ደግሞ ትሰጡትን ገንዘባችሁንን ወይ ደግሞ ከማን ጋር ነው የምትዋወሉት ወይ ደግሞ ከማን ጋር ነው ያላችሁት በሚለው መንገድ ራሳችንን ማስተዋል አለብን ማለት ነው። አንዳንድ ጊዜ ሰዎች ማለት ነው ወደ አንቺ ህይወት ሲገቡ ማለት ነው ወደ እኛ ህይወት ወይንም ወደ አንቺ ህይወት ሲገቡ መልካም ሆነው ወይ ደግሞ ጥሩ ጎናቸውን ወይ ደግሞ ጥሩ ባህሪያቸውን አሳይተውን ነው ወደ እኛ ጎን የሚገቡት። ይህ ደግሞ እኛን ይጎዳናል። እንዴት ነው የሚጎዳን? እንዴት እንደሚጎዳ ልንገራቸው። አንድ ሰው ወደ አንድ ሰው ህይወት ሲመጣ የሚያደርጋቸው ነገሮች ምንድን ናቸው? መልካም ነገር ወይ ደግሞ መልካም አውርቶ መልካም የሚጫወት ይመስላችኋል? መልካም ሰው ሆኖ ይቀርባል፣ ግን ነገ ጠዋት ዞሮ ይጎዳችኋል። ማንኛውንም በሶሻል ሚዲያ ላይ ለትዳር ቢጠይቃችሁ፣ ለሁሉም ለምንም ነገር ቢጠይቃችሁ እናንተ ምን ብላችሁ እንደምትመልሱ ራሳችሁን መጠበቅ አለባችሁ። ብዙ እህቶቻችን በዚህ መልኩ እየተጎዱ ነውና